ሰላም ሰላም ውድ እና የተከበራችሁ የመዲ ቲዩብ ቤተሰቦች እንደምናችሁ ደህና ናችሁልኝ ወይ? እኔ ጋር ሁሉ ሰላም ነው፣ ሁሉ አማን ነው። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ እየተመኘው እንደተለመደው በአዲስ ስራ በአዲስ ቪዲዮ መጥቻለሁ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንደተለመደው አበረታቱኝ የኔ ውድ ቤተሰቦች። ውድ ኢትዮጵያውያን ኤርትራውያን ሰላምታ ይድረሳችሁ በያላችሁበት። ዛሬ እንግዲህ የመጣሁበት እነ ሙቤ መጀመሪያ እኔ ፈርቻለሁ። እንዲህ ሻንጣ ይዘው ምናምን ተክተልትለው በጣም የሚገርም ጉዞ ይሆናላ። በጣም ትልቅ ሻንጣ የያዙት ምናምን ወዴት ነው የሚሄዱት? የሆነ ከተማ ለከተማ በቃ በመኪና እንጆ ያርገው መድረሻቸውን የሚያውቁ የት እንደሚሄዱ እንደዛ ነበር የገመትኩት ማለት ነው። ምክንያቱም በጣም ግብዳ ሻንጣ ይዘው ምናምን የሄዱትና እርግጠኛ እንደሆነውም ነው የሄዱት። ነገር ግን ዛሬ ጉዳይ ያለው እንደ የበላቸው ጅብ አልጮኸ ጠፍተው ነው ምናምን እያልኩ ነበረ። ከዛ ዛሬ ብቅ ሲሉ ዳገት ውስጥ የሚያስፈራ ቦታ ሆነው በጣም ተዝለፍልፈው ደክመው አካባቢው ያስፈራል። እንዴ የሱመያ ልጆች ጫካ ውስጥ ምን ያደርጋሉ እንዴ? አንድ ፍሬ ህፃናት ምንም የማያውቁ ያን ተራራ አልፈን ከዛ ቀጥሎ ያለው ነው ምናምን ይላሉ። እንደዛ አይነት ትልም ያለ ዱር ምን ሸፍተዋል እንዴ? ምን አስባችሁ ነው ሙቤና ሚኪ እንደዛ አይነት ውስጥ የገባችሁት? ፈጣሪ በሰላም ለከተማችሁ ይመልሳችሁ እላለሁ። እና በጣም ነው የገረመኝ። ከዛ ደግሞ የሙቤ እናት ደውለው እና የሙቤም እናት ትክክል ነው የተናገሩት። እውነት ለመናገር ልክ ናቸው የሙቤ እናት። ምክንያቱም አንደኛ እቺ ልጅ ልጆቿን የማታሳይበት የራሷ ምክንያት ስላላት ነው። ከዛ ሲቀጥል መታሰር እስር ቤት ውስጥ እስከ መቆየት ድረስ እኮ እንድትወስን ያደረጋት እኮ ልጆቿ ሰኢድ እጅ ከገቡ የሚከተለውን ነገር ስለምታውቀው መሰለኝና ከመጀመሪያውም ይሄ ስራችሁ ጥሩ አይደለም፣ አርፋችሁ ተቀመጡ፣ ጭራሽ በልጆቹ ጉዳይ እናንተ ጣልቃ መግባት የለባችሁም እንዳልኩት ነው የሆነው። የሙቤ እናት ልክ ናቸው። እንግዲህ ፈጣሪ በሰላም ይመልሳችሁ ነው የምለው። ከዛ ሲቀጥል ደግሞ ቤቲ አሁንም የሱመያን ቤተሰቦች አድሬስ ስጭኝ እያለች አለምን እየጠየቀች ነው። አለም ደግሞ ከዚህ በፊት የደረሰባት ነገር አለ ለሰኢድ። ሱመያ የት እንደምትገኝ ዛሬ ቤት ልትገዛ እንደምትሄድ ሮዛ ጋር ምናምን ተናግራ ይታረቃታል፣ ያወራሉ በስርዓት ብላ ሰኢድ ቀጥታ ሄዶ ጉሮሯቸውን አንቆ ሮዛ ድራማ ሰርታ ፌንት በልታ አመለጠች። ሮዚ በዛ አጋጣሚ ስትወድቅ ሁላችሁም እንደምታስታውሱት ሱመያ እጅሬ ንግስት ሱመያ ላጥ ብላ አመለጠችው ማለት ነው። እንግዲህ በዙሪያ ያሉትን ሁሉ ከዛ በኋላ እየፈተነች ነበረ ሱመያ። ማን ነው ንጹህ ጓደኛዬ፣ ማን ነው ከጎኔ ቢሆን ሊሸጠኝ አሳልፎ ሊሰጠኝ የማይችለው የሚለውን እየፈተነች ነበረ። ምክንያቱም አለም የምትባል ጓደኛ ከዚህ በኋላ የለችኝም እያለች
በእሷ ምክንያት ሌሎቹንም እስከ ሰኢድ ቤት እዛው ድረስ ሄዳ ሀዋ የምትባለዋንም ሳይቀር እየፈተነች ነበረ ብዙዎቹን። እና እንግዲህ ይታረቃሉም ብለን አልገመትም ነበር። ሱመያና አለም ታርቀው እንግዲህ መልሰው አንድ ላይ አይተናቸዋል። ስለዚህ ያንን ስህተት ድጋሚ መድገም አትፈልግም አለም። ለዛ የሱመያን ቤተሰብ ወይም የእህቶቿን አድሬስ አልነግርሽም ለማስፈታት ሱመያን ጫፍ ላይ እየደረስን ነው። ሁሉም ነገር አደባባይ አይወራም። ነገር ግን እኛ ማድረግ ያለብንን ነገር እያደረግን ነው። ስለዚህ የጠየቅሽኝን ነገር አላደርገውም ብላታለች ማለት ነው። ስለዚህ አለም ትክክል ናት። ምክንያቱም የሱመያ እህቶች ቤታቸው ከታወቀ ምናልባት የሱመያ ልጆች እዛ እስከሆነ ያሉት መቼም እናቷ ጋራ ሱመያን አታስቀምጥም ልጆቿን። ምክንያቱም ማዘሯ አቅመ ደካማ ናቸው፣ እድሜያቸው የገፋ ትልቅ እናት ናቸው እና ሁለት ልጆች ተኬር ማድረግ ይችላሉ ብሎ መገመት ይከብዳል። ለሰራተኛ ደግሞ አትሰጥም። ስለዚህ ሱመያ እህቶቿን የአለም አሳልፋ ልትሰጥ አትችልም። ምክንያቱም የት እንዳሉ ልጆች እኮ ማንም ያውቅ የለም ለሱመያ በስተቀር ማለት ነው። ለዛ ሁላችሁም አርፋችሁ ተቀመጡ። የሰኢድ ቤተሰብ ምንም ፋይዳ ይፈይዳሉ ብዬ አላስብም። ቅርብ ቢሆኑ የሱመያ እናት ልጄን ብለው ቢለምኑት ቢያለቅሱበት፣ ሰኢድን ቁጭ ብለው ቢያወሩት ሊሰማቸው ይችላል። ቃላቸውን ይሰብራል ብዬ አላስብም። ይሄ ያለችው ቤቲ ትክክል ነች። እህቶቿን ትታ ግን እናትየው መምጣት የሚችሉበትን ሁኔታ ቢያመቻቹ፣ እናትየው ቢመጡ ቁጭ ብለው በቃ ትልልቅ ሰዎች በሽማግሌ ገብቶበት በዛ ጉዳይ ቢጨረስ በጣም የተሻለ ይሆናል ብዬ አስባለሁ እንጂ በወጣቱ ከዚ በፊት ሙባረክ ይዞት የሄደው ሽማግሌ ሙባረክና ሰኢድ ዘመናት የሚተዋወቁ ለብዙ ዘመናት አብረው የሚያሳልፉ አስመስሎ ነበረ። የድሮ ፍቅራችሁ ተመልሶ እንደ ድሮ ሆናችሁ ታርቃችሁ፣ ሙባረክ ጥሩ ልጅ ሙባረክ የለበትም እዛ ሸር ደግ ሰው ጠብቀውት ነው እንጂ እሱ ለሰላም ነበር ይዞ የሄደው ምናምን እያለ ነው። ሰኢድን ሁሉ እስቲል ነው የሚያመጧቸውን ሽማግሎች እንኳን ማሳመን አይችሉም እና ሙቤ ማለት ነው። ምክንያቱም አሁን እዛ ጋር እኔ እንደውም እያፈርኩ ማለት ነው ቪዲዮውን ሳልጨርሰው ነው ወጣሁት። ምክንያቱም ሙባረክና ሰኢድ የተዋወቁት እኮ አሁን ነው አይደል? ግን የድሮ ፍቅራችሁ ተመልሶ አንድ ላይ እንድትሆኑ ጓደኝነታችሁ ምናምን የሆነ ባክግራውንድ የማያውቅ ሽማግሌ ገባችሁ? የምትወስዷቸውን ሽማግሎች እንኳን ከዙ ይሄ ነው ብላችሁ እንኳን አስረድታችሁ አይደለም ይዛችሁ የምትሄዱት። አሁን እዛ ጋር ሰኢድ እና ሙባረክ መቼ ነው ጓደኛ የሆኑት? ብዙ አመት አብረው አሳልፈዋል። በጣት የሚቆጠሩ ቀናቶች ተያዩ፣ ተጣሉ፣ በመሀል ያ ነገር ገባ፣ አለቀ። እና ሲጀመር እናንተም ሽምግልና ማሸማገል አትችሉ፣ ሽማግሌ መሆንም አትችሉ። ስለዚህ የሱመያ እናት መምጣት ቢችሉ የሰኢድን ቤተሰቦች ቢያገኙ የሰኢድ ቤተሰቦች እና የሱመያ ቤተሰቦች አንድ ላይ ሆነው ነው ይህን ነገር መፍታት የሚችሉት። ምክንያቱም እነዚህ ሁለት ቤተሰቦች ሁሉም ለልጆቻቸው የሚጠቅም ነገር ስለሆነ የሚያስቡት የሚፈልጉት። ገባችሁ አይደለ?
ተከባብረው በክብር አማች ናቸው። በመካከል ዘር አለ፣ ተፈጥረዋል 2 ልጆች። ማንም እንዳይጎዳ